ከአንድ ዓመት በፊት ነበር የ12ኛ ክፍል ብሔራዊ ፈተናን የወሰደው የየካ ክፍለ ከተማ ወረዳ 10 ነዋሪው ወጣት አቤል በላይ። ውጤቱ ወደ ከፍተኛ ትምህርት እንደማያስገባው ያወቀው አቤል ሌሎች ስራዎችን አግኝቶ ለመስራት ሙከራውን ጀመረ። ሆኖም እንዳሰበው ቀላል አልሆነለትም። በዚህ የስራ ፍለጋ ውጣ ውረድ ውስጥ እያለ አንድ አጋጣሚ ያገኘ። ስራ ብዙ ቦታ ፈልገን ነበር። ስራ ስናጣ ሰፈር ምናምን ነበረም ብሎ ከዛ እዚህ ወረዳ ምናምን ጥቆማ ደርሶኝ መጣው እዚህ ወረዳ ጋር። ከዛ ወረዳ ስልጠና ጀምረን 6 ወር ነው ስልጠናው። 6 ወር ስልጠና ኮምፒውተርም አለ እና እኔ አልሙኒየም ነው የሰለጠንኩት። እንዳየሽው አልሙኒየም ነው። አሁን ላይ እየሰራው ነው በአልሙኒየም። በዓለም ባንክና በኢትዮጵያ መንግስት ትብብር ወጣቱን ተጠቃሚ ለማድረግ በማለም የብቃት የወጣቶች የስራ ላይ ልምምድ ፕሮጀክት በ2013 ዓ.ም በመዲናዋ ተግባራዊ መደረግ የጀመረው ፕሮጀክቱ የህይወት ክህሎት ስልጠናን ጨምሮ በማኒፋክቸሪንግና ሌሎች የሙያ ላይ ስልጠና እንዲወስዱ ያደርጋል። ስልጠናውን ከወሰዱ በኋላ የግል ድርጅቶች ጋር በማስተሳሰር የስራ ዓለምን እንዲቀላቀሉ ይደረጋል። ወጣት አቤልም በአልሙኒየም ስራ ስልጠና በመውሰድ ተቀጥሮ እየሰራ ነው። ወደ ቅጥር ነው ቀጥታ የገባ ነው። አሁን በቅጥር አመት ምናምን ቆይቻለሁ። ራሴን ችዬ እየሰራሁ ነው። አንደኛ ስራም እየሰራሁ ነው። አሁን ላይ ራሴን ችዬ ስራ እየሰራሁ ነው። ሁለተኛ የኮምፒውተር ስልጠና ምናምን አግኝተናል። ብዙ ክህሎቶችን አዳብሬያለሁ። ልክ እንደ አቤል ሁሉ የህይወት ክህሎት ስልጠናን ጨምሮ በማኒፋክቸሪንግና ሌሎች የሙያ ስልጠና እንዲወስዱ በማድረግ የተለያየ የስራ እድል ተጠቃሚ የሆኑም አሉ። ስራችን ቤት ቁጭ እንዳንል ያረጋናል። ያው ጥሩ ኑሮ እንድንኖር ያረጋናል። አንድ አመት ከ6 ወር ሊሆነኝ ነው። አሁን በማሽን ላይ እየሰራው ነው። በማሸት ላይ እሰራለሁ። ኑሮዬ ላይ ጥሩ እንዲሆን አድርጎኛል። ሁለተኛ ሙያ ለምጄበታለሁ። ወጣቶቹም ክህሎታቸውን አሳድገው ትልቅ ድርጅት ከፍተው መስራት ውጥናቸው ነው። የብዙ ወጣቶችን እንደኔ አይነት ወጣቶችን የስራ እድል ፈጥሯል ብዬ ነው ማስበው። እኔ ራሴን በአልሙኒየምም በቃ በሌሎች ነገሮች ራሴን ችዬ ትልቅ እንደዚህ አይነት ድርጅት ከፍቼ መስራት ነው ፈልገው። ስልጠና የወሰዱ ወጣቶች በትስስር ለወጣቶቹ የስራ ቅጥር ከፈጸሙ ግለሰቦች መካከል አቶ ተክላብ ተፈራ አንዱ ናቸው። እሳቸው በስራቸው ከ50 በላይ ወጣቶችን የስራ ዕድል ተጠቃሚ ማድረግ ችለዋል። ከዚህም ውስጥ 5ቱ የብቃት ወጣቶች የስራ ላይ ልምምድ ፕሮጀክት ስልጠና የተከታተሉ ናቸው። ዋናው ነገር የስራ ፍላጎታቸው ከሌሎቹ አንጻር ሲወዳደር የተሻለ ሆኖ አግኝተነዋል። ለምን እዛ ብዙ የስልጠና ሂደቶችን አልፈው ለስራም ደግሞ ራሳቸውን አጭተው ስራ ፈልገውና ጓጉተው የሚመጡ በመሆኑ ያው የተሻለ አፈጻጸም እናይባቸዋለን። ብዙ የምንቸገርበትን ነገር አሁን በዚህ መንገድ የተጀመረው ነገር ተጠናክሮ ቢቀጥል ስራ የሚፈልግ ወጣት ብቻ ሳይሆን ራሱም ስራ መፍጠር የሚችል ወጣት ይፈጠራል የሚል ትልቅ እምነት አለ። ሂደቱ ሁለገብ ክህሎቶችንና ሙያዊ ስነ ምግባርን ጠንቅቀው የተረዱ ወጣቶችን ከአሰሪዎች ጋር እንዲገናኝ እድልን እንደሚፈጥር የነገሩን አቶ ተክላብ ወጣቶችና ቀጣሪዎች በሙያ የዳበረ ወጣት እንዲፈጠር ጥረት ሊያደርጉ ይገባል መልእክታቸው ነው። በሙያ ራሳቸውን የበለጠ እንዲያሳድጉ መደገፍ፣ በኢኮኖሚውም አንሰው ስራውን እንዳይጠሉትም የተሻለ አስተዋጽኦ እንዲኖራቸው ማድረግ ነው። እንደ ድርጅት ያው ምንድነው የምናደርገው ከኑሮ ጋር የተመጣጠነ ደሞዝ እንዲኖራቸው፣ ገቢ እንዲኖራቸው፣ ራሳቸውን እንዲደግፉ፣ በሙያቸውም ደግሞ የተሻለ ራሳቸውን ማሳደግ እንዲችሉ፣ ሌሎችም አይነት እይታ እንዲኖራቸው እኛ የቅርብ ክትትል እናደርጋለን። ከ18 እስከ 25 የእድሜ ክልል ውስጥ ያሉ ወጣቶችን ተጠቃሚ የሚያደርገው ፕሮጀክቱ በየካ ክፍለ ከተማ በ3 ዙር ከ3100 በላይ ወጣቶችን ተጠቃሚ አድርጓል። የወጣቶችን የስራ እድል የመፍጠር ትልቅ ፕሮጀክት ነው እና በፕሮጀክቱ እንደ የካ ስናስበው በመጀመሪያ ዙር ላይ ወደ 900 ወጣቶች፣ ከዛ በኋላ በሁለተኛው ዙር ላይ ደግሞ 1625፣ አሁን በሶስተኛው ዙር ላይ ደግሞ ወደ 1100 እቅድ ተሰጥቶት ወደ 1183 ገደማ ወደ ስራው ዓለም እንዲሰማሩ አድርገናል። የድጋፍና ክትትል ስራም የሚደረግ ሲሆን ፕሮጀክቱ ወጣቱ ህይወቱን እንዲቀይር እያደረገ ስለመሆኑም ተነስቷል። ስራ ላይ የተለማመደ ህይወቱን እንዲለውጥ እያደረገ ነው። እጅግም በጣም ህይወቱን ለውጦታል ለማለት የሚቻልበት ደረጃ ነው። እንግዲህ በዚህ ፕሮጀክት ውስጥ ሌሎችም አካሎች አማካሪ ድርጅቶች አሉ። አክት የሚባል አሜሪካን ኮሌጅ ኦፍ ቴክኖሎጂ፣ እነሱም ደግሞ በየጊዜው እንደዚሁ ድጋፍና ክትትል ያደርጉላቸዋል ከወረዳው ወጣቶች ከወረዳው ባለሙያዎች ጋር በመሆን ማለት ነው።